ይስጥልኝ የተከበራችሁ ተመልካቾቻችን ይህ ወስፌ ዜና ነው የሰዓቱን ዜና ይዘንላችሁ ቀርበናል እንግዲህ አብራችሁን ስትቆዩ እነዚህን አርዕስተ ዜናዎች ታያላችሁ በዚህ እስራኤል በዚህ ደግሞ የፍልስጤሟ ጋዛ ትገኛለች ያው እንደምታዩ ለሁለቱም ተዋጊዎች ባንዲራ ሸጥላቸዋል ሁለቱም እኮ ቢዝነሶች ናቸው ሁለቱም እኮ ሽቀላዎች ናቸው ጦርነቱ ቢቆምስ እንዴ ጦርነት አይቆምም እንዴ እንዴት ነው የሚቆመው ይቆም እንኳን ካሉ ቦሶች ናቸው ፈቅደው ይቆም ሲሉት የሚቆመው ያለቀበት ፍልስጤም ታሸንፋለች ያለቀበት እስራኤል ቀደዳለን ኢትዮጵያና ግብጽ ላይቭ ላይ ጌም ቢጫወቱ ኢትዮጵያ ብትሸነፍስ የሁሉም ስፖርት ፌዴሬሽኖች ፕሬዝዳንት መሆን ምን ያህል ከባድ ነው ይላሉ ዌል ከባድ አይደለም ፕሬዝዳንት እንግዲህ አበበ ቢቂላ ስቴዲየም ረጅም ጊዜ ሆኖታል ቆይ አበበ ቢቂላ በራሱ ስቴዲየም ነበር የሚሮጠው ማለት ነው አይነግሩንም እኮ በ8 በ10 እና በ12 ሰዓት በአለም ሲኒማው በአዲስ አበባ ስቴዲየም ይካሄዳል ብለውኛል አርዕስተ ዜናችን የተከታተላችሁትን ይመስል ነበር እሺ ተመልሰናል ተመልካቾቻችን አሁን ወደ ሽቀላ ዜናችን የምናልፍበት ሰዓት ነው ኢትዮጵያ የውጭ ምንዛሪ ገቢዋን ለማሳደግ ቲክቶክ ላይ ታይሟን ኢንቨስት ማድረግ አለባት ሲሉ ቲክቶከር ተካ ተናገሩ ቲክቶከር ተካ በተለይ ለጣቢያችን እንደተናገሩት ሀገሪቱ ቢያዝነው በጀት ዓመት በቂ የሆነ የስክሪን ታይም ባለማሳለፏ ከዘርፉ ልታገኝ የሚገባትን የውጭ ምንዛሪ ሳታገኝ ቀርታለች ብለዋል ኤርትራን ከመሳሰሉ ሀገራት አንፃር ሲታይ ኢትዮጵያ የተሻለ የስክሪን ታይም አላት ያሉት ባለሙያው አራ ኤርትራ ኢንተርኔት ተቋርጧል እኮ አንቺ ከጎረቤት ሀገር ጋር እንዳታጣይ አርፈሽ ቀራጭ በበጀት ዓመቱ ሀገሪቱ ስልኳ ላይ የምታሳልፈውን ስክሪን ታይም ለማስፋት እንደ ሀገር እቅድ ይዘን እየሰራን ነው ሲሉ ቲክቶከሩ ተናግረዋል ተመልካቾቻችን ቲክቶከሩ ተካ በስቱዲዮአችን ተገኝተው ስለ ጠቅላላ እቅዳቸው ሊያስረዱን እዚህ ይገኛሉ ወደ እነሱ መራቸዋለሁ ታብታ ፍሬንዶች ማፋሚሊ ታብታ ቢደረግ 100,000 ካልገባ ታብታው አንጀምሮ የሚደርገው ቲክቶከሩ ተካ የኮይን ፋብሪካ ይወዳል እንስሳ የጊፍቱ ንጉስ የስክሪኑ አንበሳ ቲክቶከር ተካ ምን ያረጋል ዕውቀት ምን ያረጋል ማሰብ ምን ያረጋል ስራ አልፎላት የለም ወይ ዱቄት ተቀብታ ተካ ቲክቶከሯ ማፋሚሊ ታብታ ይመታ ታቡ እንዳይቋረጥ አረ ሰውዬ ቲክቶክ ላይ ነው ገና አልወጣም አረ ጎበዝ አንድ በሉ ቆይ ጆሮውን ምን ሆነ ነው ምን ባክ ከቃት እንደወጣው ነው ቀጥታ ወደዚህ የመጣሁት ማታ የመጨረሻውን ጌም በጆሮ ነበር ተበልተ አንድ ጆሮ ተበልቼ ነው ታብታ ማፋሚሊ አካውንቱ ሊዘጉት ነው ሪፖስት ሼር ምናምን ኮፒ ሊንክ በፍጥነት ይደረግ እንጂ ምንድነው ፍሬንዶች ፋሚሊ ፈዘናልኩ እባክህ ይሄ ቴሌቪዥን ጣቢያ ነው ቲክቶክ ላይ አይደለም ያለው ቲቪውን ካየር ላይ እንዳያስወርዱት ከሳተላይት ላይ እንዳይወርድ በቃ ዊዛውት ማይ ፐርሚሽን ብዙ ነገር እየተደረገ ነው እስቲ ከስሩላችሁም አንወርድም በበሉ ኮፒ ሊንክ ይደረግ እብናሽ ብራዘር ወደ ዋና ጥያቄያችን ስናልፍ ቢሮአችሁ የሀገሪቱ ቲክቶክ ስክሪን ታይም ለማሳደግ በዋናነት እየሰራ ያለውን ስራ ቢገልጹልን አተ እኔ እየጠየቅኩ 3-4 ጊዜ አትጻፍ እንዳልመታ የቄራ ልጅ ነኝ ለምን እዛ ይቋራ ገደልሽ አትሆን እሺ ጥያቄው እንደገና 3-4 ጊዜ ምን ያጻፈ ቅድም ጀምሮ ቢሮአችሁ የሀገሪቱ የቲክቶክ የስክሪን ታይምን ለማሳደግ በዋናነት እየሰራ ያለውን ስራ ቢገልጹልን ያልኩት እንግዲህ ያው የኛ ዋና ዓላማ በበጀት ዓመቱ 365ቱን ቀናቶች ስክሪን ታይም ላይ ሀገሪቱ እንድታሳልፍ ሙሉ በሙሉ ህዝቡ ጌም እንዲጫወት እኛ የት ሆነን ማለት ነው ምን የት ሆነን ያስፈልጋል ጠቅላላ ሀገሪቱ በመብራት ነው አይደል ሪንግ ላይ ትቆይ ይቀርም አልነገሩ ዋናው ላይቶቹ አይገጩ እንጂ እኔ ማየው ደሜ እየፈሰሰን ቢሆን ጌሙን ጨርሷል። በጣም
ቀጣይ የቢሮአችሁ እቅድ ምን እንደሆነ ቢያስረዱ። ትቀልዳለህ እንዴ? ኢትዮጵያና ግብጽ ላይቭ ላይ ጌም ቢጫወቱ ሩሲያ፣ አሜሪካ፣ ቻይና አንበሳውን ቢልኩላት የኢትዮጵያ ኢኮኖሚ የት እንደሚደርስ አስበዋል? ኢትዮጵያ ብትሸነፍስ? ግብጽ ያው እርስ በርስ ተጫረሱ ብላ ስለምትቀጣ እርስ በርስ ጦርነቱን እንቀጥሏለን። ያው መቼም እሱ ደግሞ ይኖርንበት ነው አይደል? በአንጻሩ ኢትዮጵያ ብታሸንፍስ? የኢትዮጵያ ካሸነፈችማ በአባይ ውሃ ጭቃ እያቦኩ ፊታቸው ሊለቀለቁ ምናምን እናደርጋለን። እኔ የምልሽ ፍሬንድ ስንት ሰዓት ላይ ነው የዜናው የሚተላለፈው? የሚተላለፈው ከምሽቱ 3 ሰዓት ላይ ነው። ከምሽቱ 3 ሰዓት እንዴ? ቤተሰብ ፋሚሊ ምን ጠብቃላችሁ እንዴ? ከምሽቱ 3 ሰዓት እኮ ቤማኛ ቲክቶከሩ ሽዋሽ ሚዲያ ላይ የሚቀርብበት ነው እንዴ? በዚህ አይነት በቃ እኔ ላልታይ ነው እኮ ማለት ነው። አሁኑ ዳይ ከሳተላይት ላይ ይውረድ፣ በቃ ሪፖርት አድርጉልኝ፣ ሪፖርት ይደረግ ፕሊዝ። ሌሎች ቲክቶከሮች ምናምን አስተባብራችሁ ከሳተላይት ላይ አውርዱት። ሪፖርት 1200 ሰው ይታየኛል። ኧረ ዳይ እንንቀሳቀስ፣ ምን ትሰራለህ? ተንቀሳቀሱ፣ ሪፖርት ይደረግ። ቦምባስ ዝም ብላ 3 ጊዜ አጻፍ ሪፖርት አድርግ ተነስና። ተመልካቾቻችን እንግዲህ የዛሬው የዜና ሪፖርታችን ማነው የዜና ዘገባችን በዚህ ያልቃል። አይ ቲክቶከር ተካ ስንቱን አነካካ። ሪፖርተር ኮፒ ሊንክ ሼር አይ እስራኤልና ፍልስጤም ግጭቱ ተባብሶ ቀጥሏል። ሁለቱ ኃይሎች ወደ ሰላም ለመምጣት እንዳይችሉ ያደረጉት በጦርነቱ ቢዝነስ የሚሰሩ ኃይሎች ናቸው ሲሉ የፖለቲካ ተንታኞች ተናግረዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ባልደረባችን እያየች ፈዘዘች በፍልስጤምና እስራኤል ድንበር ትገኛለች። እንዴት ነሽ እያየች? መቀጠል ትችያለሽ። አመሰግናለሁ። ተመልካቾቻችን እንግዲህ እንደምትመለከቱት በእስራኤልና በፍልስጤም ድንበር ላይ ነው የምገኘው። በዚህ እስራኤል በዚህ ደግሞ የፍልስጤሟ ጋዛ ትገኛለች። የሁለቱም ሀገር ዜጎች በቀጥታ ጦርነቱ ላይ በመሳተፍ ከፍተኛ የሆነ ጉዳት እያስተናገዱ ነው የሚገኘው። የኔን ቀልብ ሳበኝ ግን እዚህ የጦርነት ቀጠና ላይ ቢዝነሳቸውን እያጧጧፉ የሚገኙ ነጋዴዎች ናቸው። አጃኢብ የሚያስብሉ ጉዳዮችን ይዤ መጥቻለሁኝ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እሺ፣ በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆንክ አመሰግናለሁ። በዚህ ጦርነት በሚካሄድበት ቀጠና ምን አይነት ቢዝነስ ነው የምትሰራው? ያው እንደምታዩ ለሁለቱም ተዋጊዎች ባንዲራ ሸጥላቸዋለሁ። አይዟችሁ፣ ግፉ፣ በርቱ ምናምን እያልኩኝ ከጎናቸው እንደሆንኩ ነግራቸዋለሁ። እንዴ ለሁለቱም? አዎ። ምን ነው ያመሻል እንዴ? ሁለቱም እኮ ቢዝነሶቼ ናቸው። ሁለቱም እኮ ሽቀላዎቼ ናቸው። ሁለቱ እኮ ካልተዋጉ ኪሴ ጾሙን አደረ ማለት ነው። ያመሃል እንዴ? ሞራል የለህም? ምን ማለት ነው በሰው ህይወት የምትነግደው? ስለ የትኛው ሞራል ነው የምታወሪው? ይልቅ በሁለቱ ውጊያ መካከል የሚዘንበውን ያንን የመሰለ መላ ባልበላ ነበር ሞራል የሚነካው። እኔ የምልህ ግን ስራውን እንዴት ነው የምትሰሩት? አሁን ገና ጥሩ ጥያቄ አመጣሽ። በዋናነት ስራውን የሚሰሩት ቦሶቻችን ናቸው። እኛ የድርሻችንን ለመውሰድ ነው እዚህ የተገኘነው። እንደምታውቂው አሪፍ ቢዝነስ ነው። ስትታይ ደግሞ አይዞሽ፣ በርቺ፣ ደግፊ ምናምን ከጎንሽ ነን ምናምን የሚልሽ ሰው ትፈልጊያለሽ። ለሚያበረታታሽ ደግሞ መላ ትበጥሻለሽ። ስሜት ውስጥ ስለምትገቢ ግዢ የተባልሽውን ሁሉ ትገዣለሽ። መግዛት ባቺ እንኳን ተበድረሽም ትገዣለሽ። ኦኬ፣ ቦሶቻችሁ ከናንተ ጋር እዚሁ አብሮ ነው የሚሰሩት ማለት ነው? አትቸኩያ ፍሬንድ። ቦሶቹማ ሁለቱንም ይደግፋሉ። ለሁለቱም መሳሪያ ይሸጣሉ። አይዟችሁ በርቱ ምናምን እያሉ በሚዲያ ቀርበው ነገሩን ያጋግሉታል፣ ያቀጣጥሉታል። በዩቲዩብ፣ በፌስቡክ እንዲሁም በኦንላይን ሚዲያ በተለያየ መንገድ አደገኛ መላ ይሸቃል። አደገኛ መላ እንዳይመስልሽ። ጦርነቱ ቢቆምስ? እንዴ ጦርነት አይቆምም እንዴ? እንዴት ነው የሚቆመው? ይቁም እንኳን ካሉ ቦሶች ናቸው ፈቅደው ይቁም ሲሉት የሚቆመው።
ጦርነት ማቆም ራሱ እኮ ትልቅ ራሱን የቻለ ቢዝነስ ነው። ሁለቱ ህዝቦች ወንድማማቾች ናቸው ምናምን ብለሽ ታፋግሪያለሽ። ያው ፒፕሉም አሜን ብሎ ይቀበልሻል። እኛም በቦሶች ትዕዛዝ ጨዋታውን ወደ ኳስ በመሬት እንቀይረውና ባንዲራ፣ ፖስተሮች፣ ስድቦች ምናምን ለሸጥንላቸው ሰዎች መልሰን አበባና ምን እንሸጣለን? እርግብ እንሸጥላቸዋለን። የኛ ቦሶች ደግሞ ተፋላሚዎችን ይሰበስቡና 5 ስታር ሆቴል ወንድማማቾች ናችሁ ፍቅር ነው የሚያስፈልገን ምናምን ብለው አጇክመው ያው ያጨባብጧቸዋል። ከዛ ታጇክሚያለሽ። ለነሱም አበባና ምናምን እንሸጥላቸዋለን። የኛ ቦሶች ደግሞ 5 ስታር ሆቴል ተፋላሚዎችን ይሰበስቡና ፍቅርና ወንድማማችነት ነው የሚያስፈልገን ምናምን ብለው ኮንፈረንስ፣ መልሶ ማቋቋም፣ ሪሃቢሊቴሽን ምናምን በሚባሉ ነገሮች ጆካ ታስሪያቸውና ታጨባብጫቸዋለሽ። ከዛ ምን ይሆናል? ጦርነቱ ይረግባል። ከዚህ ሁሉ በኋላ ጦርነት ይረግባል ወይስ ጦርነት ይቆማል? ጦርነትማ አይቆምም። ያብሻል እንዴ? ጦርነት አይቆምም። እንዴት እንጀራሽን ትገፈትሪያለሽ? እንዴት ቢዝነስሽን ላሽ በልትያለሽ? ቆይ እንጀራሽ ላይ አሸዋ ትበትኛለሽ እንዴ? እና ለተፋላሚ ወገኖች እረፍት ነው የሚሰጣቸው። አየሽ፣ ሁለቱም አቅም ከሌላቸውና አንዱ ምንም ማድረግ የማይችል ከሆነ ጦርነቱ ይቆማል ማለት ነው። ስለዚህ ጦርነት ፍቅር ምናምን የሚለውን ታጇክሚና እረፍት ትሰጫቸዋለሽ። ከዛ አንቺ ሌላ ቦታ ትሄጂና ይሄ ወገን ተጎድቷል፣ ይሄ ወገን ደግሞ ልክ አይደለም ተበድሏል ምናምን ትይና እነዚህ እስኪደራጁ ድረስ እዛ ሄደሽ ጦርነት ቀስቅሰሽ ከችት ያለሽ ማለት ነው። ከዛስ ምን ከዛ አለው? አንድ ጥይት ከተኮሰ በቃ ጦርነቱ ተጀመረ ማለት ነው። ስራሽን ጨረሽ። ሌላውን እርስ በርስ በራሳቸው መንገድ ታሰሪያቸዋለሽ። አልገባኝም። በቀላል መንገድ ላስረዳሽ። ለምሳሌ በጣም ማትወጁ እምጣይ የሚያስቸግርሽ ስራሽ ላይ ቢዝነስሽ ላይ ሳንካ ምናምን እየፈጠረ ታክል እየገባ ያስቸገረሽ ሰው አለ እንዴ? አለ እንጂ። አዎ በጣም እሺ። ወይ ፎቶውን ወይ ቢዝነስ ካርዱን ስጪ፣ አድራሻው ቻለ። አንቺንም እሱንም አውቃቸዋለሁ። ጠብቂ። መተናል እጄ ኤማ ያበደ ነው። ይጸዳዳል ነው የምልህ። እንዴት ያለ መሽገር ክፉ አለቃ መሰለ። እስማ አሁን የመጨረሻ ነው የተመቸኝ። ምን ማለት ነው? ያማን እንዴ? ምን ልታደርግ አስበህ ነው? ይሄንንማ ለቦስሽ ልልክለት። አንተ ብለህ በኔና በአለቃዬ መካከል ቢዝነስ ትሰራለህ እንዴ? ሞኝ ከሆንሽ አይደለም ራስሽን ከሌሎች ጋር ራስሽን ከራስሽ ጋር አጣልቼ ቢዝነስ ሰራብሻለሁ። ምን አይነት ልጅ ነው? ሄድልኝ በእናትህ ወረዛ። ጭራሽ ደግሞ ይሄን ታመጣልኛለህ እንዴ? ተመልካቾቻችን ጦርነቱ ቀጥሏል። እንግዲህ ከዚህ በኋላ ያለውን ፕሮግራም እየተከታተልኩ ማሳያችሁ ይሆናል። አመሰግናለሁ። ጦርነቱ ደርቷል አይሏል። በእውነቱ ሽሯችንን ትተን ገባን ከፍትፍቱ። ሁላችሁም ትመጣላችሁ። ተዋጊ፣ ጦረኛ፣ ጀት አብራሪ ትሆናላችሁ። ጨፍጫፊ፣ ገዳይ ትሆናላችሁ። ሁላችሁም ትመጣላችሁ። የትም ያልተተኮሰ አዲስ ቀላ፣ አዲስ ቦምብ፣ አዲስ ድሮን አብራሪ ትሆናላችሁ። ያለቀበት ለፍልስጤም ታሸንፋለች። ያለቀበት እስራኤል እየመራች ነው። ሁሉም ተቀላቅለዋል። ጦርነቱን እያየለ ነው። ያለቀበት ባንዲሯን ይዞ ባንዲሯን ማነህ? እኔ እንኳን እስራኤል ታሸንፋለች። ሸመቱት። ፍልስጤም ታሸንፋለች። የታላችሁ ፍልስጤሞች? ኧረ አልተሸጠም። ባዷችንን እንዳንገባ። ፍልስጤም ታሸንፋለች። ማናችሁ ልጆች? ጦርነቱ ዛሬ ደስ ይላል። ተፋፍሟል። ይመጣሉ።
ያለቀበት ፍልስጤሟን ያየ እስራኤሏን ያየ በቃ ሄደን ምሽት ተመልካቾቻችን እንግዲህ እየተከታተላችሁ ያላችሁት ወስፌ ዜና ነው። ወስፌ ዜና በwww.wasfe.com ላይ እንዲሁም በተለያዩ የሶሻል ሚዲያዎች ያገኙናል። አሁን ቀጥታ ወደ ስፖርት ዜና እናልፋለን። የኢትዮጵያ ተጫዋቾች በእግር ኳሱ ለስኬታቸው ሳንካ የሆነባቸው ጥፍረ መጥምጥ ነው ሲሉ የሀገሪቷ የስፖርት ፌዴሬሽኖች ፕሬዝዳንት ተናገሩ። ስክሪኑ የፈሰሰ ጥፍር ያለ ጫማ መንገድ ላይ በመጫወት ምክንያት የተሰነጣጠቀ ተረከዝና ጥራት በሌላቸው ኳሶች በመጫወታቸው የተጫዋቾቻችን እግሮች ክፉኛ ተጎድተዋል ያሉት ፕሬዝዳንቷ በዚህ ምክንያት ተጫዋቾቻችን ኳስ በትክክል ማቀበት አይችሉም ያሉት ፕሬዝዳንቷ ደሞዛቸውን ግን በትክክል ይቀበላሉ ሲሉ ነው የተናገሩት። ከባለ ሀብቶች ከአምባሳደሮችና ከኤንጂኦዎች ገንዘብ በመጠየቅ ተጫዋቾቻችንን ጥፍሮቻቸውን ፔዲኪዩር እና ሜዲኪዩር እንደሚያሰሩ እንዲሁም ማሳጅ አገልግሎት እንደሚያገኙ ዘግበዋል። የወስፌ ኒውስ ባልደረባ የሆነው ወሬውን ስፋው የተሰኘው ባልደረባችን ከሳቸው ጋር አጭር ቆይታ አድርጓል። ወደሱ መራችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከወስፌ ኒውስ ወሬውን ስፋው ነኝ። ዛሬ እንግዲህ ከኢትዮጵያ የስፖርቶች ፌዴሬሽን ፕሬዝዳንት የሆኑት እድሌ ሲሳካ ጋር አጠር ያለ ቆይታ ይኖርናል። እንግዳዬ ሆነው አክብረውኝ ብዙ ቀረጻ ትተው ስለመጡ በእውነት ከልብ አመሰግናለሁ። ኢትስ ኦኬ። ያው ይሄ አንድ የስራ አካል ስለሆነ እንደምንም አጣብቤ መጥቻለሁ። ኢትስ ኦኬ። እንደው ክቡር ፕሬዝዳንት፣ የሁሉም ስፖርት ፌዴሬሽኖች ፕሬዝዳንት መሆን ምን ያህል ከባድ ነው ይላሉ? ዌል ከባድ አይደለም። you know what እግር ኳስ ላይ መስራት ሁሉም ስፖርቶች ላይ መስራት ስለሆነ it's very simple for me። እግር ኳስ ላይ መስራት ማለቴ እንዴት የሁሉም ስፖርት ላይ መስራት ሊሆን ይችላል? ማለትማ ኳሳችን ጁዶ አለው። ይሄ ዳኛ ከበን በሚገባው ቋንቋ የምናናገርበት መንገድ አለ አይደለ? I like that እሱ ጁዶ ይባላል። እና ደግሞ ይሄ ሜዳው ዝናብ ሲዘንብ በጣም የሚጨቀየው ነገር የለም ስዊሚንግ ፑል ነው የሚመስለውና የሆነ ፈን የሚያደርግ ነገር አለው። by the way the Olympic gold medalist ማን ነበር ስሙ? ማይክል ፊሊፕስ the best swimming pool challenge ከፈለገ አዲስ አበባ ስቴዲየም መምጣት ይችላል because አዲስ አበባ ስቴዲየም is the best option and place። thank you። እሺ ሌላስ? ሌላ ደግሞ ይሄ ተቃራኒ ቡድን ላይ ድንጋይ የሚወራወሩት ነገር የለም እሱ it's just like እንደ አሎሎ ነገር ነውና ሶ እግር ኳሱን ብቻ ሳይሆን ሁሉንም እየመራው ነው ያለሁት you know ተረርተኸኛ? አዎ እንዴ በጣም ኦኬ። በጣም ደስ የሚል ቆይታ ነው በእውነት እያደረግን ያለ ነው። ክቡር ፕሬዝዳንት፣ የኢትዮጵያ እግር ኳስ ዋና ችግር ምንድነው ብሎ ያስባሉ? እግራቸው OMG እግራቸውን አይታል እንዳለ ጥፍራቸው ስክሪኑ ፈሷል እኮ ሶ ይሄን ደግሞ ኳስ ሲጫወቱ ሹት እንዳያደርጉ በጣም ያስቸግራቸዋል። ይሄንን ደግሞ መፍትሄ ብያቀረብኩት ሀሳብ ምንድነው ከባለሀብቶች ኤንጂኦችና ከኤምባሲዎች ጋር በመነጋገር ፔዲኪዩር እና ሜኒኪዩር እንዲሰሩ የበኩሌን አስተዋጽኦ አደርጋለሁ። ቴንክ ዩ። እንግዲህ እርሶ የያዙት ትልቅ ስልጣን ነው። ክለቦቻችን ወደ ስታዲየም መቼ ነው የሚመለሱት? ደጋፊውስ መቼ ነው ወደ ስታዲየሙ የሚመጣው? ቡናና ጊዮርጊስስ መቼ ነው ወደ ሜዳቸው ተመልሰው መጫወት የሚጀምሩት? ተመልካች ለምን የለም? አክቹሊ እኔ ኳስ ተመልካች ወይም ደጋፊ ምናምን አይደለም፣ ግን እንደምንም ብዬ ጥረት አድርጌ የፊልም ተመልካች ማነው የኳስ ተመልካችና ደጋፊው ወደ ስቴዲየም እንዲመለስ የበኩሌን ያላሳለሰ ጥረት አደርጋለሁ። በዚህም ደግሞ መታችሁ እንደምትዘግቡልኝ እርግጠኛ ነኝ። ቴንክ ዩ። እንዘግባለን። ፕሬዝዳንት፣ እንግዲህ አበበ ቢቂላ ስቴዲየም
ረጅም ጊዜ ሆኖታል ራሱን ከእግር ኳሱ አግልሏል። ያ የሆነበት ምክንያት ደግሞ እግር ኳሱን ከማሳደግ ይልቅ ልክ እንደየሆቴል ቤቱ ለከፈለ ብቻ እየተከራየ እግር ኳሱንም እየገደለው ነው ያለው። በዚህ ላይ ምን አስተያየት አሉት? ቆይ አበበ ቢቂላ በራሱ ስቴዲየም ነበር የሚሮጠው ማለት ነው? አይነግሩንም እኮ። ኤኒዌይስ አበበ ቢቂላ ስቴዲየምን ጨምሮ አንዳንድ ስቴዲየሞችን ለግል ድርጅቶች ማለትም የተለያዩ ተቋማት መጥተው የመዝናኛ ፕሮግራም ሲያቀርቡ ለሰርግ፣ ለልደት፣ ለሁሉም ነገር ማለት ነው ለቤቢ ሻወር በተመጣጣኝ ዋጋ እናከራያለን። ፌዴሬሽኑን በገንዘብ ለመርዳት ያንን ሜትድ እንጠቀማለን። ሶ ያንን ነገር ደግሞ በማስኬድ ኢትዮጵያን አንድ ስቴፕ ከፍ የማድረግ እቅድ አለኝ። ቴንኪው። ክቡር ፕሬዝዳንት፣ የሰፈር ውድድሮች እንደ ስጋት ምንጭ ሳይታዩ በተለያየ ሁኔታ ደምቀው እነዛ ነገሮች እንዲታዩስ ፌዴሬሽኑ ምን አይነት ያላሰለሰ ጥረት ያደርጋል? ኤንጂኦችን፣ አምባሳደሮችንና ትላልቅ ባለሀብቶችን በማነጋገር እነዚህ የሰፈር ጨዋታዎች ትላልቅ ደረጃቸውን የጠበቁ ኢንተርናሽናል ሎጆች፣ ሪዞርቶችና በተለያዩ ሞሎች ውስጥ እንዲደረጉ የበኩሌን ጥረት አደርጋለሁ። ይሄንን ሳረግ ደግሞ በታላቅ ደስታ ነው። ይገርመሃል። በእውነቱ እንደው ክቡር ፕሬዝዳንት ጊዜዎትን መስዋዕት አድርገው ቀረጻዎትን ትተው እዚህ እንደዚህ መጥተው ለኔ የሰጡኝ አስተያየት በጣም ገንቢ ነው። እኔ እስከዛሬ እንግዲህ ካደረኳቸው እንደዚህ አይነት ቃለ መጠይቆች በዚህ ልክ የተደሰትኩበት፣ በዚህ ልክ የተዋረድኩበት፣ በዚህ ልክ በጣም እንደው የተደሰትኩበት እንትን የለም። በዚህ አጋጣሚ በቃ እናመሰግናለን። ቆይ አንዴ መልእክት አለኝ። ምድር ጦር ከምድር ባቡር፣ ግንበኛ ከሲሚንቶ፣ የሚስፓ ከሊሊ ሂውማን ሄር። እነዚህ በጣም ማይ ፌቨራይት ቲም ናቸው፣ የፌዴሬሽኑ ቲሞች ናቸው ብለህ ለዳኛው ንገረልኝ። እሺ ኦልሬዲ 5-0 አሸንፈው ነው የሚገቡት። በ8 በ10 እና በ12 ሰዓት በአለም በአዲስ አበባ ስቴዲየም ይካሄዳል ብለውኛል። ቅድም ደግሞ ማን ነበር ያልከኝ? አበበ ቢቂላ። በአበበ ቢቂላ ስቴዲየም ደግሞ ምሽት 12 ሰዓት ላይ የእርሻ ሰብልና ደበበ መጋዘን ጨዋታቸው በታላቅ ድምቀት ይመረቃል። ማነው ይካሄዳል? ቆይ መጣው እንዴ ጠብቅ። ተመልካቾቻችን እንግዲህ እንዳያችሁት ነው በጣም ምርጥ የስፖንሰር የሆኑኝን የስፖንሰሮችን ማስታወቂያ ሳልናገር ከመሄድ ብዬ ነው። ሳቢሳን ካጁስን በጣም አድርገን እናመሰግናለን። ኦልሬዲ የተከፈለበት ማስታወቂያ ስለሆነ ነው። እሺ እዛ ጋር 2 ካርቶን አለ ለአንተና ለካሜራማኑ። ጠጡ፣ ሁላችሁም፣ ለኤዲተሩም ጠጡ፣ ሁላችንም እንጠጣ። ቴንኪው። ተመልካቾቻችን ከልብ እናመሰግናለን። እንግዲህ ጋዜጠኞቹንም እንደዚህ በጁስ እየሸወዱ ነው በደንብ የሚያሰሯቸው። ለማንኛውም ግን መሀል ላይ ነኝ።